ባለቤቱ ሁል ጊዜ ውብ ሆና እንድትታይ በሚል ሰውየው በየቀኑ እንክብካቤ የሚደረግበትን እንክብል እንድትውጥ ያደርጋት ነበር። እንዲያውም ወደ ሥራ ከመሄዱ በፊት በትክክል መዋጧን ለማረጋገጥ ያያት ነበር። በየቀኑ ከቀኑ 8 ሰዓት ላይ ደግሞ ቤት መሆኗን ለማረጋገጥ ይደውል ነበር። በላዩ ላይ ሲያዩት ተቆጣጣሪና ጨካኝ ይመስላል። በእውነቱ ግን ተቆጣጣሪው እሱ ሳይሆን እሷ ነበረች። የዚህ ትዳር እውነተኛ አደገኛ አካል ሚስቱ ነበረች። ሊዛ እጅግ በጣም ሀብታም ከነበረ ቤተሰብ የተገኘች አንዲት ሴት ነበረች። ሀብታቸውም ለብዙ ትውልድ የሚበቃ ነበር። ነገር ግን በድንገት የተነሳ እሳት አባቷንና እናቷን ገደላቸው። ፍቅረኛዋ ዴቪድ ሕይወቱን አደጋ ላይ ጥሎ ከእሳቱ ውስጥ አወጣት። ያ አደጋ አእምሮዋን ስላወከው ወደ አእምሮ ሕክምና ማዕከል ገባች። ዴቪድም ለእሷ ካለው ፍቅር የተነሳ የአእምሮ ሕክምና መማር ጀመረ። በመጨረሻም ከሕክምና ማዕከሉ ስትወጣ እሱን ለማግባት ወሰነች። ነገር ግን ዕጣ ፈንታ ሌላ መንገድ ነበረው። ከሕክምና ማዕከሉ ከወጣችበት ጊዜ ጀምሮ እስካሁን ያሉት ዓመታት እንዲያውም በመካከሉ ግድያ ሳይቀር ተፈጽሞ ነበር። ጥንዶቹ በተደጋጋሚ ቦታ ለመቀየር ተገደዱ። በመጨረሻም ዴቪድ በአእምሮ ጤና ክሊኒክ ውስጥ ሥራ ባገኘበት አንዲት ትንሽ ከተማ ውስጥ ተቀመጡ። በመጀመሪያው የሥራ ቀን ሊዛ ከሱ ጋር ወደ ክሊኒኩ ዳይሬክተር ጋር አብራው ሄደች። ብላኪ በመባል የምትታወቀው ጥቁር አሜሪካዊት የዳይሬክተሩ ሴክሬታሪ አዲሱን ባልደረባ ለማየት ጉጉት አድሮባት ነበር። ነገር ግን ታውቀዋለች ብላ አልጠረጠረችም ነበር። ከሁለት ምሽት በፊት በአንድ ባር ውስጥ ያገኘችው ማራኪ ሰውዬ እሱ ነበር። በመካከላችን ምንም አለመፈጠሩ ጥሩ ሆነ ብላ አሰበች። ነገር ግን በቀላሉ ልትወጣ የማትችለው ነገር ውስጥ ቀደም ብላ መግባቷን አላወቀችም ነበር። በዚያው አካባቢ ዴቪድ የሊዛ ባህሪ እየተሻሻለ በመምጣቱ ስልኳንና የባንክ ካርዷን መልሶ ሊሰጣት ወሰነ። እሷም በጣም ደስ አላት። ምክንያቱም ገንዘብ ማለት ነፃነት ነው። ወጥታ የምትፈልገውን ነገር መግዛት ትችላለች። ዴቪድ ግን አንድ መስፈርት አስቀመጠ። የሥራው ሁኔታ አስቸጋሪ እየሆነ በመምጣቱ ማታ ማታ አልፎ ተርፎም በሳምንቱ መጨረሻ ሊሰራ እንደሚችልና በዚህ እንደማትቃወም ጠየቃት። ሊዛም ፈገግ ብላ ጥሩ ሰው እስከሆንክና ጥሩ ሥራ እስከሰራህ ድረስ ምንም አይመስለኝም አለችው። እሱ ዞር ሲል ግን በአካባቢ ያሉትን ሰዎች ሁሉ መመርመር ጀመረች። አንድ ቀን ጠዋት ብላኪ ልጇን ትምህርት ቤት አድርሳ ስትመለስ እግረኛ መንገድ ላይ ከአንዲት ሴት ጋር ልትጋጭ ምንም አልቀራትም። ሴቲቱን ደግፋ ስታስነሳት የበላይ ጠባቂዋ ሚስት መሆኗን አውቃ ደነገጠች። እሷም እንደመገረም ብላ ተገናኝተን እናውቃለን ስትል ጠየቀቻት። ብላኪ የዴቪድ ሴክሬታሪ መሆኗንና ቢሮ ውስጥ ፎቶዋቸውን እንዳየች አስረዳቻት። ብላኪ ግንኙነታቸውን ለመቀጠል ፍላጎት አልነበራትም። ሊዛ ግን አልለቀቀቻትም። ቡና እንድትጠጣ ጋበዘቻት። ብላኪም በባህሪ ግዴታ ምክንያት አብራት ተቀመጠች። በሚቀጥለው 1 ሰዓት ውስጥ ሊዛ ስለ ዴቪድ የሥራ ሁኔታ ማወቅ የምትፈልገውን ነገር ሁሉ አወጣች። በዚያውም እጅግ በጣም ብዙ ሀብት እንደወረሰችና ባለ ሀብት ሚስት ሆኖ መኖር እንደሚያስደስታት ገለጸችላት። ብላኪ ይህንን ጓደኝነት አልፈለገችውም ነበር። ነገር ግን የሊዛ እቅድ በጥንቃቄ የተሰራ ነበር። ብላኪ ሳታወቁ ወደ ነገሩ እየገባች እንደሆነ ተሰማት። እንደ ማንኛውም ሰው የራሷን ታሪክ አካፈለች። ከተፋታች 2 ዓመት እንደሆነው የ3 ዓመት ልጅ እንዳላትና ብቻዋን እንደምትኖር ነገረቻት። የሊዛ ትኩረት ወዲያውኑ ጀመረ። በአእምሮ ሕክምና ማዕከል በነበረችበት ዓመታት ህልሟን የመቆጣጠር ችሎታ አዳብራ ነበር። ብላኪ ውስጥ ተመሳሳይ ባህሪ ስላየች እንደ የልብ ጓደኛ አየቻት። ከመለያየታቸው በፊት ሊዛ ይህንን ስብሰባቸውን ለዴቪድ እንዳትነግሮ ጠየቀቻት። ሊዛ በደስታ ወደ ቤቷ ተመለሰች። ስለ ብላኪ ማሰቧ በአእምሮ ሕክምና ማዕከል ውስጥ የምታውቀውን ሌላ ሰው አስታወሳት። መሳል ጀመረች። በአጭር ጊዜ ውስጥ በሳሎናቸው ግድግዳ ላይ የጫካ ምስል ተሳለ። ዴቪድ ወደ ቤት ገብቶ ምስሉን ሲያይ ፊቱ ነጣ። ያ ጫካ ከሊዛ ቤተሰብ ስቴት አቅራቢያ የሚገኝ ነበር። በዚያ ጫካ ውስጥ ደግሞ ጉድጓድ ነበረ። በጉድጓዱ ውስጥ ደግሞ ሬሳ ነበረበት። ከሰሞኑ አና ብላኪን አብረው ስፖርት እንዲሰሩ መልእክት ላከችላትና ራሷ ልትወስዳት መጣች። ወደ ቤቷ የሚወስደውን መንገድ በጥንቃቄ ካጠናች በኋላ የስፖርት ጊዜያቸው በጣም ጥሩና ሞቅ ያለ ነበር። ብላኪ ጥንቃቄዋን ወረወረች። ሊዛ ስለ እሳቱ አደጋ ቀላል አድርጋ ነገረቻት። ዴቪድ እሳቱን ሰብሮ ገብቶ እንደጎተታትና በድብቅ ሊጠይቃት ይመጣ እንደነበር ገለጸችላት። ነገር ግን ለምን ያን ያህል ሀብት ያለው ስቴት በእሳት ይቃጠላል? ለምንስ ያን ያህል ገንዘብ ያላት ሴት ከዚህ አንዱ ሰው ጋር የሚለው ሐሳብ የብላኪ አእምሮ ውስጥ ተተከለ። ሰዓቱን ካየች በኋላ ሊዛ አብረው ምሳ እንዲበሉ ወደ ቤቷ ወሰደቻት። ይህንንም ያደረገችው ዴቪድ ከቀኑ 8 ላይ የሚያደርገውን ስልክ ብላኪ ባለችበት ለማንሳት ታስቦ ነበር። ካላነሳሁት ይጨነቃል ብላ ነገረቻት። ብላኪም ይህንን ያዘችው። ባልየው ተቆጣጣሪው እሱ ነው ማለት ነው ብላ አሰበች። ሊዛ እንድታስብ የፈለገችውም በትክክል ይህንን ነበር። በምሳ ወቅት ሊዛ አንድ ማስታወሻ ደብተር ለብላኪ ሰጠቻት። ዶክተሮቹ ሁል ጊዜ የሷን ሁኔታ በተሳሳተ መንገድ እንደሚረዱትና በእንቅልፍ መመላለስን መቆጣጠር እንደሚቻል እንዲያውም ወደ ተሻለ ነገር መቀየር እንደሚቻል ነገረቻት። ይህ ማስታወሻ ደብተር
ህልሟን እንዴት መምራት እንደምትችል፣ ፍርሃትን ማስወገድ ብቻ ሳይሆን በውስጡ ጥሩ ነገር መገንባት እንደምትችል እንደሚያሳያት ገለጸችላት። እኔ ራሴ ስላደረግኩት አውቀዋለሁ አለቻት። በዚያች ምሽት ብላኪ ማስታወሻ ደብተሩን አነበበችው። በውስጡም ራዲሽ ስለተባለ የቀድሞ ታካሚ ተደጋገመ። ለሊዛ ያስተማራት እሱ እንደነበረ ይናገራል። ብላኪ ጥርጣሬ ያደረባት፣ ነገር ግን ሞከረችው። ተኝታ ወደ ለምድ ህልሟ ገባች። ነገር ግን በዚህ ጊዜ በህልሟ ጨለማ ኮሪደር ውስጥ አንድ በር አገኘች። ከበሩ በስተጀርባ ሞቅ ያለና ብሩህ ቤት ነበረ። ወጥ ቤት ውስጥ ተቀብላ ጣፋጭ ነገር በላች። ልክ እንደ ተረት አልጋ ላይ ተኛች። እሷ የምታስታውሰው እጅግ በጣም ሰላማዊ ምሽት ነበር። በሚቀጥሉት ሳምንታት መቆጣጠር ቻለች። ህልሟን በማሰብ መቅረጽ ጀመረች። በዚህ መሃል ዴቪድ አደራደሩን ቀይሮ ከቤት ውጭ ማደር ጀመረ። ሊዛ ግን የቤት ውስጥ ጥቃት እንደደረሰባት ለማስመሰል ነገሩን አባባሰችው። ከወንዶች ጋር በምትፈጥርበት ጊዜ እንዲመቷት አደረገች። የተፈጠረው ቁስል በጣም አስፈሪ ነበር። ይህ ሁለት ዓላማ ነበረው። የዴቪድን ትኩረት ወደ እሷ መመለስና የሚያያት ሰው ሁሉ እሱ እንደመታት እንዲያስብ ማድረግ ነበር። ዴቪድ በጣም ተስፋ ቆርጦ ነበር። ከትዳሩ መውጣት ፈለገ። ሊዛ ግን ሙሉ በሙሉ በተረጋጋ ሁኔታ መተው አማራጭ እንዳልሆነ ነገረችው። በሚቀጥለው ጠዋት መድኃኒቷን ጨመረበት። መዋጧን አይቶ አረጋግጦ ወጣ። ብዙ ሳይቆይ ከዴቪድ ታካሚዎች አንዱ ወደ ቤት መጣ። ሊዛ በሩን በሰንሰለት ከፍታው በስጋት ታየችው። ሰውየው ስለ ፊቷ ቁስል ጠየቃት። እሷ ግን ምንም ሳትናገር ወደ ፎቁ አቅጣጫ ብቻ አየች። በኋላ ከብላኪ ጋር ስትገናኝ ስለ ቁስሏ የተጠየቀችውን ጥያቄ ሁሉ አሻማችው። እንደወደቀች ነገረቻት። ብላኪ የጃኬቷን ዚፕ ልትከፍተው ስትል ሊዛ ዞራለች። ብላኪ አልገፋፋቻትም። ይልቁንም ፓርክ ውስጥ ሮጡ። አግዳሚ ወንበር ላይ ሆነው ብላኪ ህልሟን መቆጣጠር እንደቻለች ነገረቻት። ሊዛ ፈገግ ብላ ልክ እንደ ራዲሽ ትችያለሽ ብዬ አውቅ ነበር አለቻት። በዚያች ቀን ከሰዓት በኋላ በቢሮ ውስጥ አንድ ባልደረባዋ ዴቪድ ትልቅ ችግር ውስጥ እንደሆነ ለብላኪ ነገራት። ከተካሚዎቹ አንዱ በባለቤቱ ላይ ጥቃት ያደርሳል ብሎ ለዳይሬክተሩ አቤቱታ አቅርቦ ነበር። ብላኪ ስልኩን አንስታ አዳመጠች። በሌላኛው በኩል ሊዛ ለዳይሬክተሩ ዴቪድ እንደሚወዳትና እሷ ራሷ አደጋ የሚያጋጥማት አይነት እንደሆነች ታስረዳ ነበር። ብላኪ ግራ ተጋባች። ለምን ይህንን ሁሉ ታደርጋለች? መልሱ ቀላል ነበር። ሊዛ እሱን ለማጥፋት ሳይሆን ለማስጠንቀቅ ነበር የፈለገችው። እሱ ለሌላ ሰው ስሜት እያዳበረ እንደሆነ ታውቅ ነበር። በህልሟ ያየችው ነገር ነበር። አቤቱታው ማስጠንቀቂያ ነበር። የህልም ዘዴውን በመጠቀም መንፈሷን ወደ ዴቪድ ቢሮ በመላክ ሳታየው የማታየውን ነገር አይታ ነበር። ዴቪድ ለሰክሬታሪው ያልነገረውን ነገር ሲነግራት አየች። ሊዛ የሆነውን ነገር ለመረዳት በቂ ነገር አይታ ነበር። አላቆመችም። ወደ ስፖርት ማዕከሉ በመሄድ የሁለቱንም አባልነት ለ2 ዓመት አረዘመች። ማረጋገጫውም ምሽት 12 ሰዓት ላይ ወደ ቤታቸው ስልክ እንዲደወል አደረገች። ዴቪድ ስልኩ ሲደወል ዝርዝሩን መስማት አያስፈልገውም ነበር። ይህ ቀደም ብሎም ተከሶ ነበር። ቀደም ሲል በህይወት ውስጥ የነበረች ሴት በሊዛ ጉብኝት ተደርጎባት ቤቷ ተበርብሮ ነበር። የሊዛን ስልክ ሲያይ ከብላኪ ጋር ለ2 ወራት ያህል ሲገናኙ እንደነበር አወቀ። በቀጥታ ወደ ብላኪ አፓርታማ ሄደ። ማብራሪያ ሳይሰጣት ከሥራ እንድትወጣና ከሁለቱም እንድትርቅ ነገራት። ለሚያየው ሰው እሱ ጨካኝ ይመስላል። በእውነቱ ግን ለእሷ በመስጋት ነበር። ምክንያቱም ሚስቱ ምን ማድረግ እንደምትችል ሙሉ በሙሉ የሚያውቀው እሱ ብቻ ነበር። ብላኪ የሥራ መልቀቂያ ያስገባች። ዳይሬክተሩ ግን አልተቀበለውም። የዴቪድ ጨካኝነት የሆነ ነገር እየደበቀ እንደሆነ አሳመናት። እሱን ለማጋለጥ ወሰነች። ወደ ሊዛ ቤት ሄደች። በመስኮት በኩል መሬት ላይ ራሷን ስታወድቅ አየቻት። መስኮቱን ሰብራ ገባች። በሩ ከውስጥ ተከፍቶ ነበር፣ ምክንያቱም ሊዛ እንድትመጣ አቅዳ ነበር። ብላኪ ያላወቀችው ነገር ቢኖር ሊዛ ራሷን አልሳተችም ነበር፣ ሌላ ቦታ ነበረች። ምንም ያህል ብታንቀሳቅሳት ልታነቃት አልቻለችም። በመጨረሻም ሊዛ ስትነቃ ወገቧን መያዝ አቅቷት ነበር። በቁም ሳጥኑ ውስጥ ያለውን አሳየቻት። የዴቪድ የማረጋጋ መድኃኒት ነበር። ብላኪ ሌላ ስህተት ሰራች። ሊዛ በመድኃኒት አልሰከረችም ነበር። ይልቁንም ዴቪድ ከሌላ ሰው ጋር ካገኘችው ጊዜ ጀምሮ ህገወጥ ነገር ትወስድ ነበር። ብላኪ ለምን አትተኚውም ስትል ጠየቀቻት። ሊዛ ነገሩ ቀላል አይደለም አለቻት። እሱ የአእምሮ ሐኪም ነው፣ እኔ ደግሞ የቀድሞ ታካሚ ነበርኩ። ብተወው መልሶ ሊያስገባኝ ይችላል አለቻት። ያ ንግግር ብላኪ ላይ ተጽዕኖ አደረገ። በዚያች ምሽት ብላኪ ወደ ዴቪድ ቢሮ ገብታ የሊዛን የሕክምና መዝገብ ወስዳ ለሷ ሰጠቻት። ሊዛ ብላኪን ወደ ፎቅ ወስዳ የጫካውን ምስል አሳየቻት። ጫካው እሷና ራዲሽ ደስተኛ ጊዜ ያሳለፉበት ቦታ እንደሆነ ገለጸችላት። ዴቪድ ግን ወደዚያ መመለስ እንደማይፈልግ ነገረቻት። ብላኪ ወደ ቤት ተመልሳ የማስታወሻ ደፍተሩን 2ኛ ክፍል አነበበችው። ያ ክፍል የራዲሽ ልምድና ድምፅ ነበር። ሳትጨርሰው እንቅልፍ ወሰዳት። በዚህ ጊዜ በሩ መልሶ ታያት።
በህልሟ በሩን አልፋ ስትገባ ልጇ ከስር ተኝቶ አየችው። ከጎኑ ባለው ጠረጴዛ ላይ ጽዋ ተደፍቶ ነበር። ከህልሟ ነክታ ወደ ልጇ ክፍል ስትሄድ ሁሉም ነገር እሷ እንዳየችው ነበር። ህልም እንዳልነበረ ተረዳች። አካሏን ጥላ ወጥታ ነበር። ሊዛ ይህንን ታደርግ ስለነበር ነው ስለ ዴቪድና ሴክሬታሪው ያወቀችው። በተጨማሪ የሊዛ መንፈስ ለሳምንታት ስትከታተላት እንደነበር ተረዳች። ሊዛ ወደ ቤት ስትመለስ ድመቷ እንደጠፋች፣ ድሃ እንደተወሰደና ጨርቅ ተቀዶ ግድግዳ ላይ በጥቁር ነገር እንደተጻፈ አየች። የስልክ ጥሪ ተሰማ። ሊዛ ውጭ ቆማ ነበር። የቀድሞዋን ሴት ከባሏ እንድትርቅና ካልሆነ ድመቷን ማን እንደሚያያት ጠየቀቻት። ብላኪ ይህንን ስትሰማ ነገሩ ሁሉ ገባት። ዴቪድ እሷን ለመጠበቅ እየሞከረ ነበር። እሱን አግኝታ እውነቱን ጠየቀችው። ራዲሽ ሞቷል። ከዓመታት በፊት አንድ ቀን ጠዋት ዴቪድ ከሊዛ አስቸኳይ ስልክ ተደውሎለት ወደ ረዳቱ ሄደ። ራዲሽ መድኃኒት አብዝቶ ወስዶ እንደሞተ ነገረችው። በድንጋጤ ፖሊስ ከመጥራት ይልቅ ሬሳውን ጫካ ውስጥ ባለው ጉድጓድ ውስጥ ጣሉት። የዴቪድ ሰዓትም አብሮ ወደቀ። ዴቪድ እውነቱን ለመናገር ፈልጎ ነበር። ሊዛ ግን አቆመችው። ሚስጥሩን ለ10 ዓመታት ጠብቆታል። አሁን ግን ወደ ፖሊስ ለመሄድ ወሰነ። ነገር ግን ሁለቱም ያላወቁት ነገር ነበረ። ከ10 ዓመታት በፊት ሊዛና ራዲሽ አብሮ ተመልሰው ነበር። ግንኙነታቸው ከጓደኝነት የከበደ ነበር። ራዲሽ ግን ለዴቪድ ያላትን ስሜት ያውቅ ነበር። ዴቪድ በሌለበት ጊዜ የህልሙን ዘዴ አብሮ ይሞክሩ ነበር። አንድ ምሽት ራዲሽ አዲስ ነገር አቀረበ። ከራስህ አካል ወጥተህ ወደ ሌላ ሰው አካል መግባት ትችላለህ። ሊዛ ተስማማች። ነገር ግን ልውውጡ ሲደረግ የራዲሽን አካል መቆጣጠር አልቻለችም። መልሰን እንቀይር ስትለው ራዲሽ እምቢ አለ። ምክንያቱም አስቀድሞ አካሉን የሚያደነዝዝ መድኃኒት ተወግቶ ነበር። ከዚያም ሁለተኛ መድኃኒት ተወግዞ ሂደቱን አበቃ። ወደ ጉድጓዱ ውስጥ የተወረወረው ራዲሽ ሳይሆን በራዲሽ አካል ውስጥ የታሰረችው የሊዛ መንፈስ ነበረች። ራዲሽ ለ10 ዓመታት በሊዛ አካል ውስጥ ሲኖር ነበር። አሁን ላይ ብላኪ ወደ ቤቷ ስትመለስ የሆነ ሰው እየተከታተላት እንደሆነ ተሰማት። ባዶ ክፍል ውስጥ ማን አለ አለች። ወዲያው ስልክ ተደወለ። ሊዛ ነበረች። ብላኪም ዴቪድ ወደ ፖሊስ እየሄደ ነው አለቻት። ነገር ግን በዚያ አካል ውስጥ ያለውን ነገር አልተረዳችውም ነበር። በዚያች ምሽት ከሊዛ መልእክቶች ደረሷት። ይቅርታና ለዴቪድ ያላትን ፍቅር የሚገልጽ ነበር። ብላኪ ወዲያውኑ ወደዚያው ሄደች። ቤቱ በእሳት ይቃጠል ነበር። ብላኪ የራሷን መንፈስ ወደ ውስጥ ለመላክ ወሰነች። አረንጓዴ ብርሃን ግድግዳውን አልፎ ገባ። ሊዛን ጭስ ውስጥ አገኘቻት። ከጀርባዋ ያለውን ሰማያዊ ብርሃን አላየችውም ነበር። የራዲሽ መንፈስ ወደ ብላኪ አካል ገባ። የብላኪ መንፈስ ደግሞ ወደ ሊዛ አካል ገባ። በብላኪ አካል ውስጥ ያለው ራዲሽ ቁልፉን ወስዶ በሩን ከፍቶ ወጣ። ብላኪ የሆነውን ነገር ስትረዳ ነገሩ አብቅቶ ነበር። የሊዛ አካል መተንፈስ አቆመ። የብላኪ መንፈስ በውስጡ ታሰረ። በዚያች ምሽት ራዲሽ ወደ ብላኪ አፓርታማ ተመለሰ። መስተዋት ፊት ቆሞ የሷን ድምፅና እንቅስቃሴ ተለማመደ። ሚስቱ በመሞቷ ዴቪድ ከብላኪ ጋር ለመሆን ወሰነ። እሷ ፈጽሞ እንዳልመለሰች አላወቅም ነበር። ከሰርጉ በኋላ ዴቪድ ብላኪ መስለው ያገባት ሴትና ትንሽ ልጃቸው ለሰርግ ጉዞ በመርከብ ተጓዙ። ልጁ ቀና ብሎ ሁል ጊዜ መርከብ እጠላለሁ ያልነበርሽም አለ። ፊልሙ በዚህ ያበቃል። ፊልሙ ከተመቻችሁ ሰብስክራይብ ማድረግ አትርሱ።